ሰላም የቻናላችን ተከታታዮች የሰዓቱን መረጃ ይዘንላችሁ መጥተናል። የአትሌት ትዕግስት ጉዳይ አነጋጋሪ ሆኗል። አትሌቷ ከዚህ በፊት ክለቧን ሳታስፈቅድ ወደ አውሮፓ ለውድድር በመሄዷ ምክንያት በቁጥጥር ስር እንድትውል መደረጉ አነጋጋሪ ሆኗል። በዚህ ዙሪያ የምንላችሁ ነገር ይኖራል። የዓለም አትሌቲክስ ተንታኞች ደግሞ በበኩላቸው በዚህ ዓመት የተለያዩ ርቀቶች ውድድሮች ሪከርዶች ሊሻሻሉ እንደሚችሉና በዋናነት አትሌት ትዕግስት እንደለመደችው ሪከርዶችን ልትሰባብር እንደምትችል ከፍተኛ ግምት ሰጥተዋታል። በዚህም ዙሪያ መረጃዎችን እናደርሳችኋለን። ከመረጃዎቻችን ጋር አብራችሁን ስትቆዩ ቻናላችንን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ መረጃዎቻችን ለሌሎችም እንዲደርሱ እንድታደርጉ እንጋብዛለን። የዓለም አትሌቲክስ ተንታኞች በዚህ ዓመት የተለያዩ ርቀቶች ውድድሮች ሪከርዶች ሊሻሻሉባቸው እንደሚችሉ እና እንዲሁም በዋናነት አትሌት ትዕግስት እንደለመደችው ሪከርዶችን ልትሰባብር እንደምትችል ከፍተኛ ግምት ሰጥተዋታል። በእርግጥ አትሌት ትዕግስትም ሪከርዱን ወደ ኢትዮጵያ ሳታመጣ እረፍት እንደማይኖራት መናገሯን ሰሞኑን ነግረናችሁ ነበር። በእርግጥ ክብረ ወሰን ለማሻሻል አንተ ስለወደድክ ስለፈለክ ስለተመኘኸውና ደስ ስላለ ብቻ የምታሳካው ወይም የሚሆን አይደለም የምትለው አትሌት ትዕግስት ከባድ ኃላፊነትና ቁርጠኝነት መውሰድ ይጠይቃል። ማራቶን ውድድሩ ሳይሆን ልምምዱ ይከብዳል ትላለች። ለክብረ ወሰን ሲሆን ደግሞ የልምምዱ ክብደት ለመገመት ማንም አይቸገርም ነው የምትለው አትሌቷ። ይህንን ነገር ስሞክር በራሴ ላይ ኃላፊነትና ቁርጠኝነት ወስጄ ነው። ኬንያዊቷ ሩት ክብረ ወሰን ስታሻሽል 3 ጊዜ ቺካጎ ላይ ሞክራ ነው የተሳካላት። እኔም ነገ ሊሳካ ይችላል ላይሳካም ይችላል፣ ትልቁ ነገር እችላለሁ ብሎ ፍላጎት ኖሮት የማይነካ የሚመስለውን ለመሞከር በቁርጠኝነት መነሳቱ ነው ትልቁ ቁም ነገር ትላለች አትሌት ትዕግስት። ፈጣሪ ጤና ይስጠኝ እንጂ የቻልኩትን ብቻ ሳይሆን የማልችለውንም ሁሉ ሜዳው ላይ ሞክራለሁ። እስኪደክመኝ ሳይሆን እስክሞት ሪከርዱን ለመመለስ እጥራለሁ። ከሞትኩም እንግዲህ እዚያው ስፍራው ላይ ትቀብሩኛላችሁ ስትል በፈገግታ ምላሿን መስጠቷ ይታወሳል። ሪከርዱን ወደ ሀገሬ ኢትዮጵያ ሰላመጣ የምተኛበት የምቆምበት ደቂቃም አይኖረኝም ነበር ያለችው አትሌቷ። ይህም ሆኖ ከትዕግስት ውጭም በርካታ ኢትዮጵያውያን የማሸነፍ ግምት አግኝተዋል። ባሳለፍነው ሳምንታት በርካታ የኢትዮጵያ አትሌቶች በተሰማሩባቸው ዘርፎች በጣም ውጤታማ መሆናቸውን ሁላችንም ተመልክተናል። ለአብነትም የተለያዩ የአትሌቲክስ ውጤቶችን መዘርዘር ይቻላል። በቻይና፣ በስዊዘርላንድ፣ በዴንማርክ ማራቶኖች አትሌቶቻችን ድል ቀንቷቸዋል። ከ3000 ሜትር መሰናክል ወደ ማራቶን የገባቸው አትሌት ሶፊያ አሰፋ በዴንማርክ ማራቶን ሁለተኛ ሆና ነበር ያጠናቀቀችው። ሌላኛዋ የማራቶን አትሌት አበበች አፈወርቅም ሶስተኛ ሆና ውድድሯን መጨረሻዋ ይታወሳል። በመሆኑም በርካታ አትሌቶቻችን በዚህ ዓመት በሚደረጉ ውድድሮች ሪከርዶችን ጭምር በማሻሻል ያሸንፉባቸዋል ተብለው የታሰቡ በርካታ ውድድሮች አሉ። በሌላ መረጃ ሰሞኑን በተጠናቀቀው የኢትዮጵያ አትሌቲክስ ሻምፒዮና በ1500 ሜትር ክለቧን መቻልን በመወከል ሁለተኛ በመውጣት ውድድሯን ያጠናቀቀችው የመቻል ስፖርት ክለብ አትሌት ትዕግስት ግርማ ለቶኪዮ የዓለም አትሌቲክስ ሻምፒዮና ሚኒማ ለማምጣት ወደ ኳታር ዶሃ ዳይመንድ ሊግ በማቅናት ላይ እያለች በቦሌ ዓለም አቀፍ አየር ማረፊያ ከክለቧ በተላለፈ ደብዳቤ መሰረት በቁጥጥር ስር መዋሏ ተነግሯል። በቁጥጥር ስር የዋለችበት ምክንያት አትሌቷ ከዚህ በፊት ክለቧን ሳታስፈቅድ ወደ አውሮፓ ውድድር በመሄዷ ምክንያት እንደሆነ ምንጮች የተናገሩ ሲሆን ለምን ሳታስፈቅድ ሄደች የሚል ጥያቄ ተጠይቀውም ነበር። ለተጠየቁት ጥያቄ ሲመልሱም አትሌቷ አሰልጣኟን ጠይቃ በቃል እንደተፈቀደላት ከውድድር ከተመለሰችም በኋላ ጉዳዩ እንደታየና እንደተፈታላት የገለጹ ሲሆን አሁን የታሰረችው ግን ችግሩ ከመፈታቱ በፊት በተላለፈ ደብዳቤ ምክንያት ሊሆን እንደሚችል እነዚሁ ምንጮች አረጋግጠዋል።
ጉዳዩ የሚመለከታቸው በሙሉ ከክለቧ ጋር በመነጋገርና ችግሩን በመፍታት ለአትሌቷ መፍትሄ እንዲመጣና ወደ ውድድሯ እንድታቀና አስፈላጊውን ሁሉ ትብብር እንዲደረግላት በታላቅ አክብሮት እንጠይቃለን ብለዋል ለአትሌቷ ቅርብ የሆኑ የመረጃ ምንጮች። እንግዲህ ውድ የቻናላችን ተከታታዮች ከቻናላችን ጋር ስለነበራችሁ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ መረጃ ዳግም እስከምንገናኝ ሰላም።